ክብራትና ክብራን የቲያትር ጠበብት እንዲህ ይላሉ። ቲያትር ያለፈውን ያሁኑንና መጪውን የሚያሳይ ትልቅ የጥበብ ዓለም ነው ይላሉ። እንግዲህ ዛሬ የተገኘነው ብሔራዊ ቲያትር ነው። ብሔራዊ ቲያትር ያለ ምክንያት አይደለም የተገኘነው። ሐሙስ የተሰኘው ቲያትር የሚከፈትበት ቀን ላይ ተገኝተናል። ከኛ ጋር ወደ አዳራሽ ግቡና ቲያትሩን እንመልከት። ጨርሰን ደግሞ ስንወጣ ከባለሙያዎች ጋር አጭር ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ሁኑ። ተክሌ ነው ብዙ የለፋበት ብዙ ተጨነቀበት እሱ ነው። እንቅልፍ ያጣበት እሱ ነው። እኔ ተኝቼ ቆይና እንዴት ነው እለዋለሁ። እንዲሆነብኝ ይለኛል። ቻለው እለዋለሁ። መቼም ምክር ጥሩ ነው አለም ይቀላል አለ ለሰጪው እንጂ እኔ ብዙ አልለፋበትም። ተክሌ ነው የለፋበት። ደግሞ እድለኛ ነኝ። ልጅህን ካንተ በላይ የሚወድልህ ሰው ስታገኝ እድለኛ ነኝ። ተክሌ በጣም ስለሚወደው እኔ ምንም ሀሳብ አልነበረኝም። ሐሙስ ቲያትር እጅግ በጣም በቃ የወደድኩትና ደስ ያለኝ ቲያትር ነው። ለምን ቢባል ከዚህ በፊት እኛ ሶስተኛ ጄኔሬሽን ነን። ከዚህ በፊት አንጋፋ አርቲስቶች ሰርተውታል። እነ ተክሌ ደስታ፣ እነ ወጋየሁ ንጋቱ፣ ከዛ በኋላ ደግሞ ተስፋዬ ገብረሃና፣ ሉሊ አሻጋሪ፣ ቲጂ ባዩ በቃ በጣም ደስ የነሱን መስራት ለኛ ቀላል አይደለም እና እጅግ በጣም ተደስተናል። ደስ ያለኝ ነገር በአዲስ ልጆች መደፈሩ። አዲስ ልጆች እውቅና የላቸውም ሁላቸውም፣ ግን ራሳቸው ይዘው በድፍረት ቀርበዋል። አዘጋጁንም አመሰግነዋለሁ። ምክንያቱም ለእንደዚህ አይነት ልጆች እድል ለመስጠት ስለደፈረ ደስ ብሎኛል። እንግዲህ ደግሞ ትውልዱ እነኚህ ልጆች እንዴት ይቀበላቸዋል? የራሱን ትውልድ የራሱን ዘመን ልጆች እንዴት ይቀበላቸዋል አላውቅም። እንግዲህ ህልም አርጋቸው ባገኘኋቸው ምናምን ብለህ ከምትመኛቸው ሰዎች ጋር መስራት አዘጋጁ ራሱ ከመጀመሪያ ከሰሩት ሰዎች መካከል አንዱ ነበረ። ታላቅ ነገር ነው። አጋጣሚ ሆኖ እሱን ያዘጋጀውና የተጫወቱትም ሰዎች በሰራውት ብለህ ማንም ዊሽ የሚያደርገው ነው። እኔ ብቻ አይደለሁምና ሁሉም እዚህ ቲያትር ቤት የነበሩ ሰዎች በጣም ጥሩ ፕሌይ ነው ሲሉን እስከ መጨረሻው ድረስና በጣም ጥሩ እድል ነው። ደስ ብሎኛል። ታዋቂ አክተሮችን ብንሰራና በእነሱ ብንጠቀም የተሻለ ገንዘብ እናገኝ ነበር። ግን ከገንዘቡ ይልቅ ወጣቶቹን እድል መስጠቱ የተሻለ ነው። የምርቃት በዓል ላይ መገኘት እንዳለባት ነግራት ሁለተኛ ልደትሽ ነው ያለችኝ አብራኝ ስትፈነድቅ አምሽታ እንግዶቼ ከዘመዶቼ ከዛ ውጪ አንተ ብቻ መሆናችሁን ሳስጠናት አምሽቼ ለምን ሄደች? መሄዷን እንኳን ሳትገልጽልኝ ለምን ቸኮለች? ለምንድን ነው ወንዶች የኛን ከወንድ ጋር ሊኖረን የሚገባንን ልምድ የማይፈልጉት? እኛም አለመፈለጋቸውን እንደ ህግ አድርገን የምንጠብቅላቸው? በተለይ ለይሄ ቲያትር የሚሆን ለባለትዳሮች ነው። ባለትዳሮች በጣም መጥተው ቢያዩትና ብዙ ነገር መማር ይችላሉ ያስባለሁ። ወጣቱ በጣም ብዙ ነገር ያስተያያል። የሶስት ታሪክ የሚናገረው አይተዋል። ታሪኩ ሶስት ዳር ነው የማየው እና ብዙ ነገር ትማረው የምትችለው ነገር ይኖራል ቲያትሩ ላይ እና ቲያትሩ ኤኒታይም ቢሰራ ምክንያቱም ትዳር የሚጠፋ ስላልሆነ ሁልጊዜ ባለትዳሮች ሊማሩበት የሚችል። እሺ ቆይ የሆነ ሆኖ ምን ነበር የገባው ለይሄ ተስፋ ቃል? የዩኒቨርሲቲ ትምህርቴን አልፌ ዲግሪን እንደተቀበልኩኝ እኮ በማግስቱ ጥያቄህን በጋራ እንነጋገርበት። የለም መሪ እንወስናለን። እስከዚያ ጠባይህን ላጥና። አንተም ጠባይን አጥናል። በ8 ወር ውስጥ ምን ያህል አጠናህ? አንቺስ ምን ያህል አጠናሽ? የኔን ነገር ብነግርህ አይሻልም? በጓደኝነትም ይሁን በትዳርም ውስጥ ያሉ ሰዎች ራሳቸውን በዚህ ልክ መፈተሽ፣ መተዋወቅ
መቻል አለባቸው። መቻቻል መቻል አለባቸው። የሚያልፍ ቀን እንዳለ ማወቅ መቻል አለባቸው እና እነዚህ ነገሮች ናቸው የአንድን ትዳር ቆይታ የአንድን ህይወት መጣፈጥ የሚያመጡትና እዚህ ቲያትር ላይ ይህንን ነገር በማየቴ ደግሞ የበለጠ ደስ ብሎኛል። ሐሙስ ቤታችን ሬድሳል ይደረግ ነበር፣ አናብበው ነበር ምናምን። ከዛ ደግሞ እንደዚህ ለፍሬ በቅቶ ሳየው በጣም ኢሞሽናል ሊሆንኩኝ። እኔ እንደሷ እንኳን አይደለሁም፣ ጉዳዩን ማከብረው የምወደው ሰው ስለሆንኩኝ እንደሷ አይደለሁኝ። ግን ካራክተሮቹን በጣም ነው የምወዳቸው፣ ምክንያታዊ ናቸው። አልሞተም ቲያትር ነው የሚሰራው ብሎ መቀበሬን ሳይክዱ አይቀር። በእውነት ይቅርታማ ችግርህ ገና አሁን ገባኝ ያሰኛል። አንተ የሰጠህንን ሰፊ መንፈስ መዝናናት እኛ ግን ላንተ አጥበን የሰጠንን እሱ ብቻ አይደለም። በአጋጣሚ ያለፈ አመት ውስጥ ልደት የሚከበረው ሐሙስ ቀን ነበር እና ሐሙስን ደግሞ መተው አሳዩና እና ተመልከት የመጨረሻውን ብለውኝ እዚህ ሐሙስን አይቼ ልደትን ያከበርኩ። የልጄ ስም ደግሞ ልጄ የተወለደ ደግሞ እዛ ቀን ነው። እሱንም ሐሙስ ብየዋለሁ የልጄ ስም እና ለእኔ ሐሙስ ብዙ ታሪክ አለው። ከሐሙስ ጋር ቀኝታችን ሐሙስ ቲያትር ተጽፎ ለግምገማ አልፎ በዛ ጊዜ ስልክ አልነበረም። መስሪያ ቤት ሄዶ እኔ እንደተወለድኩ ተነገረው። የዛን ቀን ሐሙስ ቀን ተወልጃለሁ እኔ። ከዛ ሲመጣ ልጅ ተወልዷል ተባለ። ሐሙስ ይባል ተባለ። ስሜ ሐሙስ ተባለ። ሐሙስ ተብዬ ትምህርት ቤት ገባሁ። ግን ሐሙስ ተብዬ ትምህርት ቤት ያበሽኩኛል። ሐሙስ፣ ዓርብ፣ ቅዳሜ ያሉ ልጆች ያበሽኩኝ ነበርና አሌክስ ነበር ልጆች። ስለዚህ በዚህ ምክንያት ስሜ እናት ያስቀየረችው እስክንድር ተባለ። ግን ብዙ ሰዎች አሁንም በአርቱ ዙሪያ በተለይ የሚያውቁኝ በሐሙስ ነው። አዎ፣ ግን ደግሞ የሚገርም አሁን ድጋሚ ሲሰራ አሁን ሲገመገም ይሄ አሁን የሚታየው ቲያትር ድጋሚ ሲገመገም የግምገማው ዕለት ሐሙስ ቀን ልደቴ ነበር የኔ። ቲያትሩን ጽፌዋለሁና የኔን ነፍስ የኔን ውስጠኛ ምኞቴን ሀሳቤን በጥበብ ውስጥ አስቀምጨዋለሁና እኔን ማወቅ የሚፈልግ ሰው መጥቶ ለእኔ ፍቅር አለው የሚል ሰው ከሆነ ፍቅሩን የሚገልጸው የሰራሁትን በማየት ይሆናል ብዬ አስባለሁ። ግሩም ቅንብር። ከወደድከኝ የኔን የቲያትር ፕሮግራም ሰርዘን የትውልድ አመሸ ንገረኝ። ላታምኚኝ ተዘጋጅተሻል። እንዴት ብዬ ነው ማስረዳት? ከሸሚዝ ኮሌታ ላይ በልፕስቲክ የሳመች ማናት ንገረኝ። የዚያ የንባብ ክበቤ ነው ያልከው የማህተብ ቀለም ይሆን? እንግዲህ ክብራትና ክብራን በያላችሁበት ቦታ ሆናችሁ በብሔራዊ ቲያትር ተገኝተን ዕለተ ሐሙስን በሐሙስ ቀን የተመረቀውን ልዩ ቲያትር ቃኝተናል። ይሄ ቲያትር እንግዲህ ለየት የሚያደርገው ነገር የሶስት ትውልድ ቲያትር ነው። በ1978 እነ ወጋየሁ ንጋቱ፣ እነ ሲራክ ታደሰና ሌሎችም ተውነውታል። በ1900 ከ10 ዓመት ደግሞ በኋላ በ1987 ደግሞ እነ ጌትነት እንየው፣ እነ ተስፋዬ ገብረሃና ቲያትሩን አድምቀውታል። አሁን ደግሞ በእኛ ዘመን ሶስተኛ ትውልድ የሚባሉ ወጣት ከያንያን ደግሞ ዛሬ ይሄንን ቲያትር እንዲህ ባማረ ሁኔታ መድረክ ላይ አቅርበው ተመልክታቸዋል። እንግዲህ የዚህ ድርሰት ደራሲ አርቲስት ስዩም ተፈራ ናቸው። አዘጋጁ ደግሞ ተክሌ ደስታ ነው። የቲያትሩን ድባብ አንዳንድ ስሜቶችን ወደ እናንተ አዘጋጅቼ ያቀረብኩላችሁ ቢኒያም ከተማ ነበርኩኝ። ሰናይ ጊዜ ይሆንላችሁ። አመሰግናለሁ።